ላይ ከብዶ ይችላል። አዎ ወይዘሮ ሰማሪ ሁላችንም እናት ነበረች። ማዘኑ በጣም ከባድ ነው። ቆይ ሜርሲ እዚህ ቤት የመጣችው ለለቅሶ ብላ ነው አይደል? አይደለም፣ ቆየች። ለመኖር ነው የመጣችው። እህቴ ታዲያ በዚህ ጉዳይ ምን ነበር ሀሳቧ? ደስተኛ ነበረች። እጇ ካለበት እንደ ቋጠር ስልስዬ የሚሰቅላት እንደዚህ ሆንክ ከወይዘሮ ሰማሪ እናስመልሳትም። ራስን አትጉዳ። አያገባሽም ውጭ። አምነን ላስተዛዝነው ፈልጌ ፈራሁት። ባልሽ አይደል እንዴ? አዎ፣ ግን እኔ እንጃ ተጣልተናል። ለምን? ዝም ብሎ የጓደኛሞች መኮራረፍ ነው። እንደዛ ከሆነ እሺ። ብሻችንም ሰው እንደዛ ትበል፣ ፈጣሪ ያውቃል። የኔ ልጅ አንተ ስህተት የመሰለህን ነገር እሱ በምክንያት ነው ያደረገው። በቃኝ የኔ ልጅ፣ ባልወልድህም አሳድጌሃለሁ፣ እናትህ ነኝ። በቃ ወይዘሮ ሳር ወደ ኪችን መሄድ ትችላለሽ ካልክ ምን አደርጋለሽ? ቤሌን ተነሽ፣ ወደ ክፍልሽ ግቢ። እሺ፣ ይቅርታ። ለምን? እኔ እንጃ፣ ግን ራስን ጠብቅሽ። ለማን ብዬ? ማንን ብዬ? ጄሪ እውነታው ሁሉ ሊወጣባት ዳር ላይ ደርሷል። እሷም እንግዲህ ምላሷን ረዘም በማድረግ ገና እሰራላችኋለሁ፣ እያንዳንዳችን እንበቀላችኋለሁ በማለት ለሜርሲ ትናገራታለች። ሜርሲም እንግዲህ እቺ ነገርማ የሆነ የምታደርገው ነገር አላት፣ ገና አበቀላችኋለሁ ያልሽው የወንድሜ ልጅ አንድ ነገር ይሆንና አንገትሽን ነው የምቆርጥልሽ እያለቻት ትገኛለች። ጄሪም እንግዲህ አርግዣለሁ እያለች ትገኛለች። አቶ አምናን ግን ከማን የረገሹ? ከኔማ በፍጹም አይሆንም አላቅሽም እያላት ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ዳር ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው። ግን ያው ዛሬ ለታ ሲፈን የሰራችው ስህተት በጣም ከባድ ስህተት ቢሆንም ነገር ግን እሷም ዋጋዋን ልትከፍል ተዘጋጅታለች ማለት ነው። እንደዚሁም እንግዲህ የአምናን አክስት ወይም ደግሞ የወይዘሮ ሰምአል እህት የሆነችው እህቷ መሞቷን እንደሰማች እንግዲህ መታ ይሄን ነገር እውነቱን ላወጣ ይገባ እያለች ነው የምትገኘው። ና በጣም ሀርድ የሆነች ናት። ሁላቸውንም የምጠይቃቸው ጥያቄ በጣም ኢምፖርታንት የሆነ ጥያቄ ነው የምጠይቃቸው፣ ከናረማመዳቸው ጭምር ከነፊታቸው አክት እንግዲህ እየቀረጸቻቸው ትገኛለች ማለት ነው። ና ሜርሲም እንግዲህ በጣም እየፈራችና የምታወራው ሁሉ እየጠፋባት ምላሷ እየተሳሰረባት ይገኛል። በመጨረሻም እንግዲህ ከጄሪ ጋር አንድ ቦታ ትታቸው ነበር። በሉ እናንተ ተጫወቱ፣ እኔ ጥሩ ስሜት ላይ አይደለም በማለት ነበር ትታቸው ሄደችው። ጥሩ ስሜት ላይ ሳትሆን ቀርታ ሳይሆን ያው እሷ ለሷ ወይዘሮ ሰማል ስለሞተች እሷ ያው ደስ ብሏታል። ነገር ግን በምታረገው አክት ያው የወይዘሮ ሰማል እህት እንዳትነቃባት ነው አንድ ቦታ አጣብቃቸው ሄደችው። ና ማንኛውንም ጥያቄ እንግዲህ ስትጠይቃት እኔን ጊዜ ይህን ጥያቄ አሁን የምጠይቅበት ጊዜ አይደለም፣ እኔ አሁን ጥሩ ስሜት ላይ አይደለሁም እኮ ያለሁትኝ፣ ያጣ ነው እኮ የቤቱ ባለቤት የሆነችውን ወይዘሮ ሰማዕልን እኮ ነው ያጣ ነው። አሁን ምንም አይነት ጥያቄ እንድትጠይቅኝ አልፈልግም በማለት ነበረ ስታት ሄደችው። ና እንግዲህ እሷም በጣም ስለጠረጠረች አምናንም አንዳንድ ጥያቄዎች እየጠየቀችው ነበረ። ሜርሲ አክስትህ ከመቼ ጀምሮ ነው እዚህ ቤት መግባት የጀመረችው? ከእናንተ ጋር ስሞን የጀመረችው እያለችው ነበርና እሱም እንግዲህ ቆየት ብላለች ከመጣች ነበር ያለውና እና እናትስ በዚህ ላይ ምን ትላለች ብትለውም እንግዲህ በጣም ደስተኛ ነት። እንደውም በጥሩ አቀባበል፣ ደስ በሚል አቀባበል ነበር የተቀበለቻት ነበር ነው። እሺ እንደዛ ከሆነ በጣም ጥሩ፣ እውነቱን የደረስኩበት ግን እንደ ቋንጣ ነው መዘለዝላት ነው ያለችውና እንግዲህ እያንዳንዱ ሚስጥሩን አሁን የምታወጣው የወይዘሮ ሰማል እህት ናት። አምናንም እንደዚህ ነገሮችን ጫን የማለት አቅም የለውም። ግን አሁን የወይዘሮ ሰማል እህት እንደምናያት ነገሮችን ጫን የማለትና የመመርመር ባህሪ ያላት ማለት ነውና አንዳንዶችን ነገሮች እንግዲህ ሁሉንም እሷ ታወጣዋለች ማለት ነው። እንግዲህ እያንዳንድ ነገሮች እንግዲህ ወይዘሮ ዛህራ አንዳንድ የሚያውቁት ነገሮች አሉ። ብሌንም እንግዲህ በጣም በመጨነቅና በማሰብ
ደረጃ ላይ ቁጭ ብላ እያለቀሰች ነበረ የዛው እንቅልፍ ይዟት ያደረውና እንግዲህ ጠዋት ሲነሳ አቶ አምናን እዛ ጋር ባያት ጊዜ ያው በጣም እንደደነገጠውና እሱም ጠርቷት ብሌን ወደ ክላስሽ ግቢና ተኚ ነበር ያላትና እሷም እሺ ግን ራስህን ጠብቅ ነበር ያለችው። ስለዚህ የሆነ የምታውቀው ነገር አለ ብሌን ማለት ነው። ለምን ራስህን ጠብቅ አለችው። የሆነ የምታውቀው ነገር ብሌን አለ ማለት ነውና ነገር ግን ያው የሰው ልጅ የሚያውቀውን ሁሉ አይናገርምና እናውቃለን ብንናገር እናልቃለን የሚለው ተረት ሆኖባቸው ነው። ሁሉም ተቸግሯል። እንግዲህ ባለፈው መጀመሪያ ገና ባለፈው በሰራውላችሁ ቪዲዮ ላይ እንግዲህ ሲፈን እንደምትበቀላት እየተናገረች ነበረ ወይዘሮ ሰምአልም ማለት ነው። በህይወት ደረጃ ባይሆንም ግን በህይወት ማጥፋት ደረጃ ባይሆንም በእያንዳንዱ ነገሮች እንደምትበቀላት ዋጋዋን እንደምታስከፍላት አለቅሽም በማለት እንግዲህ እያለቃቀሰች እባክሽን የአንቺ ድርጅት ውስጥ እንድሰራ ፍቀጂልኝ ስትላት ነበር የቆየችውና እሷም እናት የለኝም፣ አባት የለኝም፣ እህት ወንድም የሚያግዘኝ የለኝም፣ ስለዚህ ብቸኛ ነኝ፣ ተፈቀድሽልኝ ፈቃደኛ ከሆንሽ ምን ጊዜም አንቺ የምትኝን ሁሉ እሺ እያልኩ በአንቺ ድርጅት ውስጥ አብሬሽ ልሰራ ነው እንት ያለሽ ብትላትም እሺ በጣም ደስ ይለኛል፣ ለማንኛውም ቀስ ብለን እንማከርበታለን ነበር ያለቻትና እሷም በጣም አመሰግናለሁ ወይዘሮ ሰማል ስለተረዳሽኝ ብላ እጇን ስማት ወጥታ እንግዲህ አይሁዳም ጌታውን አሳልፎ ሲሰጥ እጁን ስሞት ነበረ። እሰራልሻለሁ ወይዘሮ ሰማል ነበር ያለችውና ወይዘሮ ሰማልን በተቃራኒው እችን ብቸኛ ልጅና ደሃ የሆነች ልጅማ በደንቡ ልጠቀምባት ይገባል ነው ያለችው። ነገር ግን ወይዘሮ ሰማል ከመቅደማ በፊት ያው ሲፈን ቀድማታለች ማለት ነውና እንግዲህ ይህን ማንኛውም ያሰበ ሰው አልነበረም። ድንገት ነው ያደረገችው ብቻና ይሄ ይፈጠራል ብሎ ማንም ያሰበ ነገር የለምና አንዳንድ ጊዜ እንደዚህ አይነት ነገሮች አንዳንድ ጊዜ የማታስቧቸው ነገሮች ይመጣሉና የጄሪና የአቶ አምናን ደስታቸውንም እንግዲህ አበላሽታባቸዋለች ማለት ነው። ጄሪም ያረገዘ ሰው ለመምሰል እንግዲህ ሄዳ አምናን ያጽናናች እየመሰላት አጠገቡ ቁጭ እያለች እንዳረገዘ ሰው እንግዲህ አክት እያደረገች ነበርና እሷ እንግዲህ አቅለሽ ልሽዋት ወደ መጸዳጃ ክፍል ስትሮጥ እንኳን በጣም ምንድነው በአይን ቂጥ ነው የሚባለው ዝም ብሎ እያያት ነበረ። ምን ሆነሽ ነው እንኳን አላላትም ማለት ነው። ብሌንን ግን ደረጃ ላይ ቁጭ ብላ አንቀላፍታ ሲያት ብኔት ተነሺ ወደ ክላስሽ ግቢ ነበር ያላት። እች ግን አጠገቡ ተኝታ እየሮጠች እያቅለሽልሿት መስላ ስትሄድ ግን ምን ሆነሽ ነው እንኳን አላላትም ባፉና እሷም እንግዲህ የእርግዝና ምርመራ እያደረገች ትገኛለች ማለት ነው። አምናን የልጅ አባት ልታደርገው ነው። አምናን ይቀበላታል ላይቀበላትም የሚለው እንግዲህ እሱን ብዙ ገና የሚወጡ ሚስጥሮች ስላሉ እንደዚሁም እንግዲህ ሜርሲም አንዳንድ የምታወጣው ሚስጥሮች ስላሉ እሷ መጨረሻ ላይ እንግዲህ ውድቀቷ የከፋ ነው የሚሆነው የጄሪ ማለት ነው። ሜርሲም እንግዲህ ለአምናን አክስቱ ብትሆንም ግን አምናን በእናቱ አይደራደርም። እናቱን በጣም ስለሚወዳት ከእሷ ጋር እንግዲህ ያው ሊቀያየሙ ይችላሉና እንግዲህ ወይዘሮ ጄሪ አርግዣለሁ ልትለን ይመስላል። ቀለበታቸው ስላንት ነበረ በአንድ ቀን እንግዲህ አስቸኳይ እናዛለን ብላለች። አንቺ ማሽን ነሽ ወይ በአንድ ቀን ውስጥ የምትወልጂው ስትላት እንግዲህ ሜርሲ እሷም አስቸኳይ አንዳንዴ እናዛለን ብላለች። እና እስቲ አስቸኳይ ያዘዘችውንም ያው አብረን የምናውየው ይሆናልና ብሌንም እንግዲህ በጣም እያለቀሰች እያዘነች አቶ አምናን በጣም አዝኗል። ይህን ነገር መቋቋም አይችልም እያለ ነበረ። ወይዘሮ ዛህራም አብሯት ነበሩ። እነሷም አዎ ልጄ በጣም አዝኗል፣ ሊቋቋም አይችልም፣ የእናት ነገር እኮ ነው፣ ግን ይበረታል እያለች ነበርና እንግዲህ ወይዘሮ ዛህራም አቶ አምናንን ለማበረታታት ሞክረው ነበረ። ፈጣሪ ሳሳትም እኛ የተሳሳተ እየመሰለን ነገር ሁሉ ትክክል ነው፣ ስለዚህ እባክህ ተረጋጋ፣ እናትህንም ነፍሷን አትረብሻት እያሉት ነበርና እሱም እናቴ ከኔ ከለይታ ድሮስ ምን ረፍት ሊኖራት ነው እያለ ነበርና እንግዲህ የሚበላ የሚጠጣ ይዘውለት ሄዱት። እባክህ ልጄ ባልወልድህም እናትህ ነኝ እያሉት እየለመኑት ነበርና እሱም እባኮትን ወደ ኩሽናው ተመልሰው ይሄዱ ነበር ያላት። ብሌንም እንግዲህ አቶ አምናን እባክህን ተረጋጋ፣ ራስህን አትጉዳ፣ አሁን እኮ ወይዘሮ ሰማል እኮ አትመለስም፣ ስለዚህ ራስን አትጉዳ እያለችው ነበርና እሱም አያገባሽም ውጪ ነበር ያላትና በጣም እንደደነገጠችው ብሌን ግን ምንም ቢሆን እንደዚህ ማለት አልነበረበትም። ያው አንዳንድ ጊዜ በንዴት ውስጥ ወይም ደግሞ የተለየ ስሜት ውስጥ ሲሆን የሆነ ሰው የሚናገረውን ሰው ያቅምና ብሌንን ግን እንደዛ ማለት አልነበረበትም እያልን ብዙዎቻችን እየተቃወምን ግን ያለበትን ስሜት ደግሞ ስናየው ያው በጣም ከባድ ነገር ነውና ሜርሲና ጄሪም ተጣልተዋል ማለት ነው። እሱም የተጣሉበት እንግዲህ
ሁለቱም እርስ በራሳቸው የሚተዋወቁት የራሳቸው የግላቸው የሆነ ሚስጥር አላቸው ማለት ነው። እሱም እንግዲህ መድኃኒቱን የቀየረችው ጄሪ እንደሆነች ያስቀየረቻት ደግሞ ሜርሲ እንደሆነች አብረን እናውቃለን። ና እሷም እንግዲህ ሜርሲ በዚህ ነገር አጥምዳታለች ማለት ነው ጄሪን። የሆነ ትንሽ ነገር ከተናገረች በአንቺ ሰበብ እኮ ነው መሰለኝ የሞተችው እናቱ ነበር የምትላት ና አንቺ ነሽ የገደልሻት አማትሽን እያለቻት ነው የምትገኘው። እሷም እንግዲህ አንቺ እኮ ነሽ መድኃኒቱን ጨምሪበት ያልሽኝ ብትላትም እንግዲህ እንዴት እንደዚህ ትኛለሽ ነበር ያለቻት። እንደሚገላ አውቀሽ ነበር እንዴ መድኃኒቱን የሰጠሽኝ ብትላትም እንግዲህ እንዴት እንደዚህ ትያለሽ ነበር ያለቻትና ሂጂ ጨምሪ ብያልኩሽ ሄደሽ ጨመርሽበት። ይግደል አይግደል የሚለውን ደግሞ እኔ እርግጠኛ አይደለሁም። እኔ ግደላት አላልኩትም፣ አንቺ ነሽ የጨመርሽበት፣ ዋናው እጅሽ እንዳለበት አትርሺ እያለቻት ነው። ስለዚህ ሁለቱ እርስ በራስ ተያይዟል ማለት ነው። ጄሪ እንግዲህ ከሌላ ሰው ጋር መስማማት አልቻለችም። ማንም የምታማክረው ሰው አላገኘችም። ከብሌን ጋር አትስማማም። ሲፈንም የነሱ አማካሪ የለችም። እሷ እንደማሆነው በተቃራኒው ደመኛ ሆናለች ማለት ነው። እንግዲህ ቤቱ ባለቤት የሆነችውን የአምናን እናት ነው እሷ በትራስ አፍና የገደለችውና ስለዚህ እሷም ሚስጥሯን ለማካፈል ሞክራን እንግዲህ ወደ ሲፈን ጋር ለማማከር ሄዳ ነበረና እሷ እንግዲህ በጣም ጨንኮኛል አቶ አምናን ለማጽናናት ሞክሬ ነበረ ግን ፈራው ነበር ያለቻት። እንዴ ባልሽ አይደል እንዴ ለምን እንደምትፈሪው ትላትም አላቅም ብቻ ፈራው ለመሄድ ነበር ያለቻት። እና ታዲያ ጓደኛሽን አታማክሪያትም እንዴ ትላትም ጓደኛዬ እባክሽ ትንሽ ተጣልተን ኮራርፈን ነው ነበር ያለቻትና ምንድነው ያኮራረፋችሁ ትላት። አይ የጓደኛ ሚስጥር ነው ነበር ያለችውና እንግዲህ ሲፈናውንም አንዳንድ ሚስጥሮችን ለማወጣጣት እየሞከረች ነው የምትገኘውና ስለዚህም እንግዲህ አይ በጣም ጥሩ ነው በማለት ነበረ አይደለም ልታማክራት በጣም ጥሩ ነው በማለት ነበር እንግዲህ ትታት የሄደችውና እሷም እንግዲህ አይ በቃ እኔ ከጄሪ ጋር ከሜርሲ ጋር መጣረቅ አለብኝ እያለች ነው ጄሪ ማለት ነውና ከሜርሲ ጋር መጣረቅ አለብኝ እንደሷ የሚሆንልኝ ሰው የለም በቃ እቺም እንደዚህ ነው እንደምታመናጭቀኝ እያለች እንግዲህ ሜርሲን ይቅርታ እየጠየቀቻት ትገኛለች። ሜርሲማ አንቺ ደግሞ እንደው እዚሁ ጋር ቁጭ ብለሽ ቀኔን ሁሉ አታበላሽብኝ ነበር ያላትና እባክሽ ጓደኛዬ ይቅርታ እኔ እኮ ከአንቺ ውጪ እንዳንቺ የሚሆንልኝ ሰው የለም እባክሽ ይቅርታ እያለቻት ነበርና እሷም እንግዲህ ይቅርቷን ተቀበላታለች። ያው እየተጠቀመችባት ቢሆንም ይቅርቷን ተቀበላታለች ማለት ነውና እንግዲህ የአምናን አክስት ወይም ደግሞ የወይዘሮ ሰማል እህት የሆነችው እንግዲህ የትም እንደማትሄድ አምናንም መንከባከብ እንደምትፈልግም እየነገረቻቸው ነው ማለት ነውና ሜርሲም እንግዲህ በተቃራኒው አረ አምናን እኮ ዳይፐር አይለብስም ትልቅ ልጅ ነው ምንም እንክብካቤ አይፈልግም ነበር ያለቻትና አዎ ተመስገን ነው እሱ በጣም ትልቅ ነው ዳይፐር አይፈልግም ግን ከእናቱ ተለይቷል አሁን እናቱ አርፋበታለች እኔ ደግሞ አስፈልገዋለሁ በጣም ከጎኑ ልቆም ይገባል አሁን ነበር ያለችውና አይ በጣም ጥሩ ነው ያምናን ዳይፐር ባትቀይሪም ነገር ግን ያምናን ልጅ ዳይፐር ትቀይሪያለሽ በቅርቡ ነበር ያለቻትና እሷም በጣም በመደንቀጥ እንዴ አምናን ልጅ አለው እንዴ ነበር ያለቻትና አዎ አልሰማሽም እንዴ ነበር ያለቻት። ጉድ እኮ ነው አረ አልሰማውም እንደውም በጣም ጥሩ ነው እህቴ በመሞቷ ብዙም አላዝንም በሷ ብዬ በአምናን ልጅ ውስጥ እህቴና ያለው ስለዚህ እዚሁ ቁጭ ብዬ እሱም መንከባከብ አለብኝ ዳይፐርስ በቀይር በጣም ደስ እያለኝ ነው የምቀይረው በጣም ከአምናን ጎን ልቆም ይገባኛል ነበር ያለቻትና ስለዚህ እዚሁ ነው የምትኖሪው ብትላትም አዎ እዚሁ ነው የምኖረው እንግዲህ የትም አልሄድም የእህቴ ቤት ነው ነበር ያለቻትና እንግዲህ ሜርሲም አንቺስ መቼ ነው የመጣሽው አትሄጂም እንዴ መቼ ነው የምትሄጂው ለምን መጣሽ ብትላትም እንግዲህ ሜርሲም እኔማ ቆየት ብያለሁ የወንድሜ ልጅ ለመጠየቅ ነው የመጣሁት እኛ አንዳንድ ሰው ለቅሶ ጠብቀን አልመጣም ነበር ያለችው በነገር ስትወጋት ማለት ነውና እኛ አንዳንድ ሰው ለቅሶ ጠብቀን አንመጣም በማለት ነበር ትታት የወጣችው። ይሄ እሷ የምታደርገው አክቷ የሆነ ነገር እንዳለ ነው የሚያሳየውና ነገር ግን አሁን የወይዘሮ ሰማል እህት ሁሉንም ነገር እንደምትደርስበት ሲፈንም ቶሎ ከዛ ቤት ምናልባት የምትወጣ ሆኖ እንጂ እሷም ትዋረዳለች። ይህን ነገር ያደረገችው እሷ እንደሆነች ልትደርስባት ትችላለች ማለት ነው ያለት እንግዲህ ያ እሷ የተጋለጠችለት ደግሞ መድኃኒቱን የቀየሩት እነማን እንደሆኑ እነሱም ይጋለጣሉ ማለት ነው ያለት እነሱ ተጋለጡ ማለት ደግሞ አቶ አምና ምን ሊወስን ይችላል ጄሪ ምን አይነት ህይወት ነው የሚኖራት
ብሌን ግን ከወይዘሮ ዛህራ ጋር መሆኗ በጣም በጃት። ወይዘሮ ዛህራ በጣም አስተዋይና ጥሩ ሴት ናቸው እና ከነሱ ጋር ስለምትውል ጥሩ ስነ ምግባር ይዛ በቀጥተኛው መንገድ ነው እየሄደች የምትገኘውና እንግዲህ የዛሬው ድራማ ይሄን ይመስላል ማለት ነው። ቀጣይ እስቲ ምን እንደሚሆን ደግሞ በአዲስ ነገር እዚህ ያላችሁ መመጣ ይሆናል። እስከዛው ድረስ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አዲስ የሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ ነባራችሁ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።